በገጠርና በከተማ ቀበሌዎችን ከአይነ ምድር ነፃ ማድረግ አስፈላጊ ነው። ከአይነ ምድር ሲባል ውጭ ላይ ከመሽናት ውሃ ሽንት እንኳን አይቻልም። ግን ያን ግንዛቤ እየፈጠረን ነው ወይ? ከኛ ጀምሮ እንደተባለው ቅድም ሳራ አንስተዋለች። ከኛ ጀምሮ ይሄን ተግባራዊ አድርገናል ወይ? ከተሞች አካባቢ ለይተን ክትትል ለማድረግ እንዲመች እዚህ አካባቢ መሽናት አይቻልም የሚሉ ማህበረሰቡን የሚያስታውስ ስራ ሰርተናል የሚለው ነገር ስናይ መሰረታዊ ጋፕ ያለበት ነውና እኔ አግሬሲቭሊ ካሁን በኋላ ይሄን ማስተሳሰርን መሄድ መቻል አለብን። ከአይነ ምድር ነጸዱ ቀበሌዎችን እየፈጠርን መንደሮችን እየፈጠርን ቀበሌዎችን እየፈጠርን መሄድ መቻል አለብን። እሱ ላይ አንዱ መዋቅሮች የሚመዘኑበት የሚጠየቁበት እዛ ዘርፍ ላይ የተሰማራው ባለሙያ ውጤታማነት የሚለካበት እንደሆነ ተደርጎ መወሰድ መቻል አለበት። ከዚህ በፊት ከነበረው እኛ ካገዝን እኛ ከሰራን ሊያግዙን የሚችሉ አካላት አሉ። የገጠር ኮሪደር ስታንዳርድ አንዱ ይሄን ሊያግዝ የሚችል የአጅና ሳኒቴሽን ተግባራትን ሊያጠናክር የሚችል ለምሳሌ ኮሪደር ልማት የተሰራባቸው የተመረቁ ቀበሌዎች አንዱ መነሻ መጸዳጃ ቤት ነው። ስታንዳርዱን የጠበቀ የተሻሻለ መጸዳጃ ቤት ሊኖር ይገባል ነው የሚለው የታችት ከሆነ። ስለዚህ ይሄ እኛን ሊያግዝ የሚችል ኢኒሼቲቭ ነው። የኛ መስራት አለመስራት ካልሆነ በስተቀር ስራዎችን ሊያግዝ የሚችል ምቹ እድል ተፈጥሯል። ለዚህ ማሳያ ዘንድሮ የፈጠርናቸው ንቅናቄዎች አሉ። በጣም በርካታ ንቅናቄዎችን ፈጥረናል። ከዚህ ቤት በአመት አንዴ ወይ ጉባኤ ነው የሚፈጠረው። ግን ደግሞ አሁን በየዘርፉ የጤና ኤክስቴንሽን ፕሮግራሞች ላይ ኤችአይቪ መከላከል ቁጥጥር ዘርፉ ላይ በጣም የፈጠርናቸው በርካታ ንቅናቄ መድረኮች አሉ። እነኚህ የኛን የጤና ተግባር ለማሳለጥ የአጅና ሳኒቴሽን ተግባርን በሚፈለገው ደረጃ ለመምራት አቅም የሚሆኑ ናቸውና የትም እንወስደው አይደለም። እኛ ባለ መስራታችን የተፈጠረ ችግር ነው የሚለውን ነገር ከዚህ አድሚት አድርገን እንነሳ። ችግሩን ለማረም እንደ ተቋም አቅደን እንምራ። በዘርፉ በተለይ ፒን ፖይንቱን የምታስተባብሩ አካላት ተጠያቂ ናቸው። በዚህ ቀጣይ ዝርዝር ግምገማ ይኖረናል። በሽታ መከላከል የምታስተባብሩ የጽህፈት ቤት ምክትል ኃላፊዎች እድሉን እየተጠቀማችሁ አይደለም። ተጠቀሙ እድሉን። ተጠያቂ ናቸው ለችግሩ። ኃላፊዎች በባለቤትነት እየጠየቃችሁ መምራት ከናንተ ይተበቃልና እዛ አካባቢ ያለው ነገር እኔ አጠቃላይ ከሚፈለጉ ግቦች አንፃር አስተሳስረን መምራት ከኛ ይተበቃል። ሁላችንም ይሄን ስራ በባለቤትነት መስራት ያስፈልጋል። ሌላው ተቋማት አካባቢ ያለው የሳኒቴሽን ተግባር እኛ በመራነው ልክ ለውጥ ይመጣል። ለምሳሌ መሳጅዶች ላይ ያሉ መጸዳጃ ቤቶች ምን ይመስላሉ? ችግር ለይተን ከኮሚቴ ጋር ከተነጋገርን መፍታት ይቻላል። ቤተክርስቲያን አካባቢ ያለ መጸዳጃ ቤት አጠቃቀም ሂደት ምን ይመስላል? ከኮሚቴ ተነጋግረን መፍታት የምንችልበት እድል አለ። የመንግስት ተቋማት መጸዳጃ ቤት ከኛ ተቋሞች ጀምሮ ጤና ጽህፈት ቤቶች ላይ ያሉ መጸዳጃ ቤቶች ሞዴል ሊሆኑ የሚችሉ ናቸው ወይ? ሌሎች ከኛ ጋር ያሉ ሴክተር መስሪያ ቤቶች የሚጠቀሙባቸው መጸዳጃ ቤቶች ምንድነው የሚመስሉት? እውነት የበጀት እጥረት ችግር ስላለ ነው እዛ አካባቢ። ስለዚህ እሱን ከግብዓት ጥራት ከቁጥጥር ዘርፉ ጋር ተነጋግራችሁ በጋራ ማስተካከል መቻል አለባችሁ። በጋራ ጉብኝት አድርጋችሁ ቁጥጥር አድርጋችሁ ችግር ያለበት ማስጠንቀቂያ ሰጡ፣ ጊዜ ገደብ አስቀምጡ፣ ማሸግ ትችላላችሁ። ለህብረተሰባችን የጤና ስጋት የሆኑ ጉዳዮችን የመቆጣጠር የመከታተል አለፍ ሲልም እርምጃ የመውሰድ ስልጣን ያለው እናንተ ጋር ነው። በዚህ ደግሞ ጣልቃ የሚገባ አካል የለም። ያው በግልጽ ስላልሰራችሁ ላለመስራታችሁ ምክንያት ካልሆነ በስተቀር መጸዳጃ ቤት የሌለውን ተቋም ለምን አሸከ ብሎ የሚጠይቅ አንድም አካል አይኖርም። ስለዚህ ሽንፈቱን ወደኛ ብናመጣውና ራሳችን በደንብ ብናይ የተሻለ ይመስለኛል። በዚህ አግባብ በተገቢው ራሳችን መለካት ቁጥጥር ማድረግ አስፈላጊ ነው። ከዛ ባለፈ የቁጥጥር ዘርፉ ላይ ጤና ነክ ተቋማት ያሉበትን ሁኔታ በደንብ አይተናል። ባይዘይ ከወሬ ባለፈ በተጨባጭ ያየነው ነገር እኛ ለመስራት እድል የሚፈጥር ነው። ያለንበትን ለማየት ማህበረሰባችን መድረክ የንቅናቄ መድረኮችን ስንፈጥር ከተማችሁን አይታችኋል ወይ ብሎ ነው የሚተቸን። ከተማውን አይታችኋል ወይ?
ስለዚህ ከተማ አብዛኛው ህብረተሰብ ከገጠር ወደ ከተማ ይመጣል በገበያ ሊሆን ይችላል በተለያዩ ምክንያት ለጉዳይ ሊሆን ይችላል ቢሮዎችን ከተማ ጤና ነክ ተቋማትን ያያል ስለዚህ ምንድነው ተምሮ ወደ ገጠር የሚሄደው አስተማሪ ሊሆኑ የሚችሉ ጤና ነክ ተቋማትና የመንግስት መስሪያ ቤቶችን መፍጠር መቻል አለብን በእኛ ደረጃ ስለዚህ ደግሞ የእናንተ አቋም የእናንተ ክትትል ድጋፍ ቅንጅት ወሳኝ ነው ከዚህ ቤት የሚፈልገው የዚህንም መድረክ ውጤታማነት ምንለካው በዚህ ነው ስለዚህ ይሄን ለማድረግ በዞን ደረጃ እነከይሩ ወጥ የሆነ ቼክሊስት አዘጋጃላችሁ ያልተንዛዛ አጭር ወጥ ለማድረግ ያክል በእናንተ ደረጃ ሰኞን መነጋገር አርጋችሁ ማክሰኞ ወደ ስራ ገቡ አንድ ሳምንት ቁጥጥር አርጉ አንድ ሳምንት ጊዜ ስጡ ችግር ያለበት አካባቢ ይሄን ስንል ግን መጸዳጃ ቤት የሌለው ጤና ነክ ተቋም የመንግስት መስሪያ ቤት ሊሰራ ይችላል ወይ ያው ይታወቃል ለአንድም ቀን መስራት አይችልም ግን ደግሞ ችግር ያለበት እገዛ ያልተደረገለት ድጋፍ ያልተደረገለት ካለ በእናንተ ደረጃ ጊዜ ገደብ ሰጣችሁ ከአንድ ሳምንት ያልዘለለ እንዲያስተካክል የማድረግ ኃላፊነትና ሰጡ ከዛ በኋላ ዳግም ቁጥጥር አድርገን ከችግሩ እንዲወጣ ማድረግ አለብንና እኔ 15 ቀን አንድ ወር ሳይሆን ቅድም ከይሩ አንድ ወር ዘመቻ ነበር ያለው የ15 ቀን ዘመቻ ተቀናጅተን ሌሎች ሴክተሮችን ጨምረን በዚህ ደረጃ ክትትል ማድረግ መቻል አለብን የተባለውን መውሰድ ይሄን ለዘርፎች ለበሽታ መከላከልም የሰራችሁት ስራ አስተዋውቁ አሳዩን ለቁጥጥር ዘርፉም መረጃ እየሰጣችሁ እኔ ጤና ጽሕፈት ቤት ኃላፊዎች በባለቤትነት ምሩት ይሄን ተግባር ባይዘ እጅግ አሳፋሪ ነው አሁን ያለንበት ደረጃ ወራቤ ላይ በልዩነት እኛም እንገባለን ድጋፍ እናደርጋለን ግን ደግሞ ተቋሙ ባለቤት ይሁን የተሰራ ስራ አለ በቂ አይደለም በተለመደው መልኩ ነው እየሄዳችሁ ያላችሁት በቂ አይደለም አሁንም መጸዳጃ ቤት የሌላቸው መጸዳጃ ቤት ተሰርቷል እዛ ይጠቀማሉ የማያስጠቀሙ ከሆነ እርምጃ እንወስድ ጀስት ይሄን አክል እገዛ አግኝተን ከዚህ በፊት የቦታ የተለያዩ ምክንያቶች ማዘጋጃ ቦታ አልተሰጠም ሚሉ ተልካሻ ምክንያቶች ነበር እየተነሱ የነበረው አሁን ቦታ ተሰጥቶ አስተማሪ የሆነ ባይዘው ሂውጅ በጀት ነው የወጣበት በጣም ከፍተኛ በጀት ሞዴልም ሊሆን የሚችል መጸዳጃ ቤት ነው የተሰራው አይ ቲንክ 8 ብር መሰለኝ የወንድ የሴት የሻወር ቤት ሆነ ዛሬ ማየት ብቻው ደስ ይለኛል እዚህ በዚህ ልክ ትኩረት ተሰጥቷል በዞን ደረጃ ከተማ አስተዳደሩ የወሰደው ኮሚትመንት ቀላል አይደለም ይሄ ተሰርቶ ግን አሁንም ውጭ ሚሽኑ ዋሽንት በተለ መጸዳጃ ቤት የሌላቸው በአግባቡ ዌስት ከማድረግ አንፃር መሰረታዊ ችግር ያለ እንደሆነ አሁንም እየተነሳ ነው ስለዚህ አሁን የኛ ችግር ነው እሱ አካባቢ እኔ ተቆራርጠን መሄድ መቻል አለብን የተባለውን ነገር መውሰድ ነው ሊያስጠቀሙ የሚችሉ ናቸው የሚለው ነገር እኔ ስናልፍ ራሱ አይተን አይቀፈንም ወይ ለም አንዳንዱን ማንሳት አለብን ከቦታው ምንም አገልግሎት ማይሰጥ ግን ደግሞ መንገድ ዳር እንደ ሐውልት የተቀመጠ መጸዳጃ ቤት አለ አንሱና በአዲስ ተኩ ለዚህ ደግሞ ሞቢላይዜሽን ብቻ ነው ተቋም የሚገነባ የሆስፒታል ማስፋፊያ ሆስፒታል ጤና ተቋም የሚገነባ ማህበረሰብ እኔ መጸዳጃ ቤት አስተባብረን መገንባት ለምንድን ነው የሚያከተን የሚለው ነገር ወደ ራሳችን አይተን እኔ ሁለንተናዊ በሆነ መልኩ ሁሉም አካባቢዎች ላይ ወጥ የሆነ መጸዳጃ ቤት የሃይጂን ሳኒቴሽን እንዲሁም አጠቃላይ ዞናችን ላይ የተስተዋሉ ቅድም የተነሱ ችግሮችን ልንቀርፍ የምንችልበትን እድል መፍጠር መቻል አለብን የተባለውን ነገር እንድትወስዱ ነው ከዛ ባለፈ ከአካል ጉዳተኛ ጋር አስተሳስራ ሳራ ያነሳቸው ነገር እድሉን ማግኝተን ማንጠቀምበት አካታችነት ሰባዊነትም ጭምር ነው እሱ አካባቢ ያለው ነገር ራሳችን ማየት ያስፈልጋል ምን ሐሎቻቸው ምቹ ናቸው ወይ መገንባት የተገነቡ ምቹነት ከመፍጠር አንፃር እኔ መሰረታዊ ችግር ያለበት እንደሆነ በግልጽ መያዝ ያስፈልጋል አሁን ይሄንን ንቅናቄ ተከትሎ ከፍ ያለ ስራ በጤና ነክ ተቋማት መሰራት አለበት ሻርፕ የሆነ በቃ ስራዎች ነው ሰራ በቼክሊስት የተደገፈ ስፔሻሊ የሃይጂን ሳኒቴሽን ስራዎች ላይ ማለት ነው መጸዳጃ ቤት የሌለው ጤና ነክ ተቋም አያስፈልግም ይሄ ላይ ጤና ይልስ አስገዳጅ ነገር ከሌላ ቦታ ይምጣ መጸዳጃ ቤት የሌለው የእጅ መታጠቢያ የሌለው አያስፈልግም ሁለተኛ ይሄንን ስራ
ከኛ አውጥተን ነው አሁንም ከንቲባዎች ይብሉት እስቲ ዋሽንግተን አካባቢ ላይ ያለውን እኛ ሪኮመንዴሽን እንይድበት ልጆች እንደተባለው የሽንት መሽኛ ሆነዋል ስለዚህ አሁን ደግሞ ከዞን መቀመጫ አልፎ የክልል መቀመጫ ሆኗል በዛ ደረጃ ታስቦ ክትትል ብታደርጉበትና እርምጃዎችን እንጠብቃለን